ቤተሰብ ጉድ ሰማችሁ? የአብርሽን ጉድ ሰማችሁ? በቃ ከዚህ ከተወለቀ መውጣት አለብን፣ ሌላ ሀገር መኖር አለብን። ኧረ እባክህ ሩታ የኔ አቃጣይ፣ የኔ ጠንበላል ይመችሽ። የሰው አቃጣይ አለች። ለካ በዚህ ልክ በሩታ ትናደዳላችሁ። እንደ ውሽምትና አብርሽ ማለት ነው። ተረጋጉ። አብርሽ እንዴት ወጣ? ትላንትና ታስራ ዛሬ እንዴት ወጣ? በአንድ ቀን ሌሊት ነው እንዴ? የታባታቸው የመረ ነው ምላሽ። የት ሀገር ነው የምትሄዱ? እስኪ አብርሽ ማለት ነው። ሹክ በሉ። ሰላም ወጣችሁ አይደለ? ሩታ የፍቅር ነቀስ ሆነች እንዴ? ሩታ ይመችሽ። ለነገሩ ሄርሜላ ማለት ነው ገና ትቀምሳለሽ። ይሄ ትንሽ ገባሽ አይደለ? ሩታ እኝክ አድርጋ የተፋችሁን የሩታን ትራፍ ነው የወሰድሽው ማለት ነው። አንቺ የሆንሽ ወንድ አምላክ ማለት ነው። ባለትዳር ላይ ፍጥ ብለሽ የሰውን ትዳር በትነሽ ደግሞ አፍ ያለሽ ታወራለሽ እንዴ? ከኛ ህይወት ውጪልኝ ባሌ ነው አላለችም እንደ ውሽሚት። እናንተ ሰማችሁ አይደለም? የምሬ ነው የምላችሁ። አንቺ አታፍሪም ደግሞ አታፍርም። ምን አፍ ያለሽ አንቺ ደግሞ ርካሽ ማለት ነው። በየሮም ይሄርሽ እግርሽን ከፍተሽ አሁን አርግዣለሁ ብለሽ ማን ያምንሻል? አንቺ ከአቤል ታረግዝ ከማታረግዝ አይታወቅም። የሷ እርግዝና ማለት ነው። ደግሞ አፍ ያለሽ እንደ አንቺ ደግሞ ታወራለሽ። ህይወት ትላለች። ከኛ ህይወት ውጭልን። አንቺ ምን ህይወት አለሽ? ህይወት እኮ የለሽም ሽምትዬ ማለት ነው። በሰው ህይወት ፍጥ ብለሽ ገብተሽ ደግሞ አፍ ያለሽ ታወራለሽ። ሩታ እኮ ባልሽ መታ አልቀማሽም። ባልሽ መታ አልቀማችሁ። አንቺ ነሽ መታሽ የሷን ባል ይቀማሹ ማለት ነው። አታፍሪም እንዴ? አረ በጣም ሼም ነው። በጣም ሼም ነው። እስኪ ሴትነትሽን አስከብሬ። በጣም ነው የሚደብረው። አቶ አብርሽ ማለት ነው። ተረጋጋሽ፣ ተረጋጋ። አንተ ደግሞ ምንም የምትሆኑ እኮ ልጅ ወልዳችኋል። በማላችሁ ምንም ነገር እንዳልነበረ አትሆኑ። አንተ ደግሞ ማለት ነው። የምሬ ነው የምላችሁ። እየሰራችሁ ነው የምታገኙ ደግሞ። ገባችሁ አይደለ? አንተ የራስ ፈልጋ ነው ከሩታ ህይወት ይወጣ ማለት ነው። ይሄ ሁሉ አንተ ላይ የተደረገ ባንተ በሰራ ስራ ነው ይሄ ሁሉ ችግር ውስጥ የገባ ማለት ነው አብርሽ ማለት ነው። እቺ ሩታ ጨካኝ ያደረግከ አንተ ራስህ ነህ። ሩታ በደንብ ታውቃለህ። ሩታ ምን አይነት ሴት እንደሆነች አንተ ታውቃለህ፣ በደንብ ታውቃለህ። ይሄ ሁሉ ያንተ ስራ ነው። እቺ ሩታ እየሰራው አንተ አብርሽ ራስህ ነህ። ሩታ እንደዚህ ሴት አልነበረችም። እውነቴ ነው የምላችሁ። ብዙ ጊዜ ደጋግሜ እናገራለሁ ቤተሰብ ማለት ነው። እና ዛሬ ሌላ ሀላሌ ሴት ወደ አንተ ህይወት ስለመጣችልህ ዛሬ ቀድሞ ሚስት በቃ አንቺ ውጭልኝ እኔ ፍቅረኛ አለኝ ምናምን። ኧረ እባክህ የምር ነው። ቪዲዮ እኮ ደቅና መናገር እኮ አይጠበቅብህም። ከካሜራ ጀርባ መጨረስ እኮ ትችላለህ። ለምን በቪዲዮ መጣ? ለራሱ ሸቀላ ብላ ነው። ለራሱ ሸቀላ ነው። አሁን ቪዲዮ ደቅ ነው ሩታ በሰው ዘንድ ለማስተኮር ነው የሱ ድርጊት ማለት ነው። ሩታ እንዳለችው ማለት ነው። የምሬ ነው የምላቸው። አብርሽ እኮ ውስጡ በፈጣሪ ስም እኔ እንጃ ሲስተር ታውቃላችሁ አይደለ? ምንም ብትሆን እኮ ወልዳችኋል። ገባ ያለ ልጄ ከፈለኩ መጥቻ ያለው ካልፈለኩ ደግሞ ችግር የለውም እኮ። ብሽምት ነው የመረጠ። እች ጋር ለሞታ ቤተሰብ ያጣች ቤተሰብ ቢኖራት እች ልጅ መቼም በሮም ሄዳ እግሯን ከፍታ አታረግዝም። እውነት ለመናገር የምሬ ነው የምላችሁ። እቺ ቤተሰብ የላትም። የቤተሰብ አሰዳቢ ጋለሞታ ቤተሰብ ያጣች ናት ብቻ የምትኖረው ማለት ነው። እና ምን እፍረት አላት? እቺ እኮ እፍረት የላት። እፍረት ቢኖራት እኮ እንደዚህ አፌን አውጥታ አታወራም። አርግዣለሁ። እርግዝና ለአንቺ ብርቅ ነው እንዴ? ክብር ነው እንዴ መሰለሽ? እርግዝና ለአንቺ ክብር ነው የመሰለሽ? ሴትነሽ ነው ዝቅ ያደረግሽው ማለት ነው። ይሄ ብልግና ነው፣ ያንቺ ብልግና ነው። ገባሽ አይደለም? ይሄ ሁሉ የምታደርገው ሩታ በሰው ዘንድ ለማስጠቆም ነው። ይሄ ሁሉ እየተደረገ ያለው ማለት ነው፣ ሩታ እንዳለችው ማለት ነው። ስለዚህ ዛሬ የጨበጨባችሁ ሁላችሁም ነገ ታፍራላችሁ። ገባችሁ አይደለም? ሩታ አሁን ክፉ ሴት መጥፎ ሴት
እንደሆነችን ያደረጋችሁ ያላችሁ። ሩታ ግን ማችም እናንተ የፈለጋችሁን ብትሉ ሩታ የሚጠላት ሰው የለም። እውነቴ ነው የምላችሁ። ህይወት ይቀጥላል። አብርሽ ቢሄድ ሌላ አብርሽ ይመጣል። ገባችሁ አይደለ? ከአንተ የተሻለ ማለት ነው። ከአንተ ከተሻለ ሰው ታገኛለች ሩታ ማለት ነው። ገባ አይደለ? ከአንተ 5 ሳንቲም አትፈልግም። አንተ ሁሌ በገንዘብ ነው የሚያስፈልግሽ ነገር ካለ የምትፈልጊ ሁሉ ረደሻለሁ። አንተ በቃ ጭንቅላት ገንዘብ ነው። በገንዘብ ስለተሞላ በገንዘብ ነው የምታምነው ሁሉም ነገር ማለት ነው። ሩታ ያንተ ምንም ነገር አልፈልግም ብላለች። ገባ አይደለ? አብርሽ ማለት ነው። ሩታ እኮ ወይኔ ውሽምት ቤት አልመጣችውም፣ አረበሸችውም። አንተ የራስን ሩታ ጋር መታ ቤቱን እስከምትሰብር ድረስ በሩን ሰብራ ውስጥ እስከምትገባ ድረስ የተኛ ልጅ ቀስቅሳ ቤቱን ይበጠበጥ ከአንተ ደን እንዴ አይደል እንዴ ቤተሰብ። ከዛም በኋላ ሩታ እና ኤፍሬም ዳኒ ምን አደረጉ? የውሽምትን ፎቶ አሳጠቡና አብርሽ መጥቶ ባለፈው እንደረበሹ እነሱ ምን አደረጉ? በመንግስቱ ሄዶ በቃ ሙድ ያዙ። በቃ ሌላ ምን አደረጉ? ምንም እኮ አላደረጉም። አንቺ ደግሞ ሰከን በይ፣ ውሽምት ማለት አንቺ ሰከን በይ። ገባሽ አይደለ? አንቺ ምን ህይወት አለሽ? የሰውን ባል ቀምተሽ ህይወት አለ እንዴ እዚህ ጋር? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። 11,000 አስገቡኝ፣ ትንሽ ቀረኝ ማለት ነው የኔ ውዶች። በዚህ ቪዲዮ 11,000 አስገቡ ስወዳችሁ የኔ ጠንበላሎች ማለት ነው። እንግዲህ ዛሬ አቶ አብርሽ ውሽምት ናት ዛሬ መግባ የሰራችሁ አብርሽ ቤት ማለት ነው። ተመስገን ሰማች አለ። በቃ ከዛሬ በኋላ ከህይወታችን ውጭልን። እኔም ፍቅረኛ አለችኝ፣ የራሴ ህይወት መኖር ፈልጋለሁ። አንቺም የራስሽን ህይወት ኖሪ ከልጅሽ ጋር ከልጆቻችን ምንድነው የሚባለው? ከልጆቼ ጋር ከልጆቼ ነው ከልጆቻችን ጋር ነው የሚባለው። ምንድነው የሚባለው? እናንተ ባልና ሚስት ልጅ ሲኖራቸው እንዴት ነው የሚባለው? ከልጆቻቸው ጋር ነው አይደለ? እንደዛ ነው የሚባለው አይደለ? በቃ ከልጅሽ ጋር አንቺ ሄርሜላ ማለት ነው። አፌሽን ዝጊ ማለት ነው። አብርሽም እንደዛ ነው ያለው። ከልጅሽ ጋር ከፈለኩ ልጄና ያለው ካልፈለኩ ችግር የለውም ማለት እኮ። ውሽምትን መረጠ ማለት ነው። ከልጁ ውሽምትን መረጠ ማለት ነው። የልፍስፍስ ይወንዳልቻ። አንተ ትዳርክ እውነት አብርሽ ትዳርክን ብትፈልግ ኖሮ ትዳርክ እዚህ ደረጃ ላይ አይደርስም ነበረ። ምን የመሰለ ትዳር ነው ብትን እያደረግክ ሜዳ ላይ ጥላ ወደ ሌላ ሴት የርክ ማለት ነው። እስኪ በሄርሜላ ምን ላይ ደረጃ ላይ እንደምትደርሱ እናያለን። መጨረሻ የእናንተ ነገር ያሳየን በቅርብ ማለት ነው። ሄርሜላና አብርሽ አብሮ እንደማይቀጥሉ ውስጤ በቃ አለ አይደለ? ምን እንጃ አላቅም። እናንተ መጨረሻ ምን ላይ እንደምትደርሱ ማለት ነው። ሄርሜላ ማለት ነው ወዲሽ ውስጥ ያለ ልጅ ማለት ነው። ፈጣሪ አሳቅፍሽ። የሰውን ትዳር መተሽ እንደበጠበሽ በቃ ልጅ አይስጥሽ ፈጣሪ። ይሄ ነው ምልሽ፣ የምሬ ነው ምልሽ። አሳቅፍሽ ብዬሻለሁ። ምክንያቱ ልጅ የአባቱን ፍቅር አግኝቶ እንዳይኖር ስላደረግሽ ማለት ነው። አባት ከልጅ ነጥለሽ የወሰድሽ ሌባ ነሽ። ገባሽ አይደለም? አንቺ እንጃ ያንቺን ደስታ በሁኔታ እንደምታይ አላቅም። ምን ደስተኛ እንደሚያደርግሽ የሰውን ባል ቀምተሽ የራስሽን አድርገሽ ምን ደስተኛ ምን ኢሊና እንደሚሰጥሽ አላቅም። ፈጣሪ ልቡና ይስጥሽ። እስኪና ያለ ሩታ የኔ ጠንበላል ማለት እኛ አለን ከጎንሽ። አንቺም ደግሞ በአሪፍ ስራ እንደምትመጣለኝ እርግጠኛ ነኝ። ሩታም እናንተ ካልደረሳችሁብኝ አልደርስባችሁም። መጀመሪያም እናንተ ናችሁ የደረሳችሁብኝ እንጂ እናንተ ባትደርሱብኝ እኔም እናንተ መጥቻ አልደርስባችሁም። አሁንም ከደረሳችሁ መቼም አልፋታችሁም ብላ ሩታ እንግዲህ ብዙ ነገር ተናግራ ሄዳለች። አብርሽ በቃ ግራ ስገባ ምን አለው? በቃ ከዚህ ከተማ መውጣት አለብን፣ ሌላ ቦታ መኖር አለብን አለው። ለማ ለራሳቸው ሰላም ማለት ነው። በማላቸው ትንሽ ክፍተት የገባ እኛና እኔና አንቺ ክፍተት በማላችን እንደተፈጠረ
ብዙ ነገር ይፈጠር ይችላል። ትንሽ ነገር በማላችሁ የተፈጠረ ያለው ነገር በኋላ ብዙ ነገሮች በማላችሁ ይፈጠራል። ስለዚህ ከዚህ ሀገር ወይ መራቅ አለብን። ደህና ፍቅር እያገኘን አይደለንም። አይ ሄርሜላና አብርሽ የጊዜ ጉዳይ ነው። ጠብቁ ብቻ ፈጣሪ ብቻ የእነሱ መጨረሻ ያሳየን። የሩታና የአብርሽ ፍቅር እኮ በጣም ነው የሚያስቀን ነው። ሄርሜላ ማለት ነው የእጅሽን ታገኛለሽ። ብቻ ጠብቂኝ ሩታዬን ጠንበለለ እኛ እህቶችሽ ከጎንሽ ነን። በቃ አሪፍ ስራ ይዘሽ ከመጣሽ ሁሉም ከጎንሽ ነን። ከፈለሽ ሰው ጋር መስራት ትችላለች ሩታ ማለት ነው። ችሎታ አላት፣ ብዙ ነገር መስራት ትችላለች። እስኪ አብርሽ ጉድክና ያለ ማለት ነው። ዛሬ በሚዲያ ፊት አንቺም የራስሽን ህይወት ኖረ፣ እኔም አልደርስብሽም፣ አንቺም አትደረስሽብኝ አልክ አይደለ? እንዳትረሳ። ነገ ደግሞ ከሩታ ጋር ስትመጣ ነው እኛም አንፋታችሁም። ሩታም ደግሞ እናንተ አትደረሱብኝ፣ ከደረሳችሁ መቼም አልፋታችሁ ሁለታችሁም ብላለች እና አስረግጣ ሄዳለች ሩታ ማለት ነው። እንግዲህ ለሩታ ሰበብ እንግዲህ አብርሽ እና ውሽምቅ በቃ ከዚህ ሀገር መውጣት አለብን አሉ እኮ። የት አባታቸው እንደሚሄዱ አናውቅም። ሩታ ይመችሽ፣ አንቺ ብቻ ጤነኛ ከልጅሽ ጋር ደህና ሁኚልኝ እኔ ቆንጆ ማለት ነው። እኛ እንወድሻለን። መቼም ሩታ ሰው አይጠላትም። የምሬ ነው የምላችሁ፣ መቼም አይጠላትም። ሁሉም ይወዳታል ሩታ ማለት ነው። እንዳንተ አብርሽ ማለት ነው እንዳንተ ሁኔታ ሩታ ከዚህ ሚዲያ ብትጠፋ ለአንተ ደስታ ነው። እንደዛ ነው እኔ የተረዳው ከአብርሽ ያለው ማለት ነው። ሩታ መቼም መጠፋ ያማረበት ሀበባ ሆና ነው የምትገኘው ማለት ነው። ገባ አይደለ? ይሄ ሁሉ እንዳትረሳ፣ የጊዜ ጉዳይ ሁሉም ነገር ማለት